الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه. إخوتي وأخواتي في الله، السلام عليكم ورحمة الله وبركاته. يزارو تكتاتاي تفسيراتشن كسورة المعارج عنكس 8 እስከ አንቀጽ 18 ያሉትን እንዳስሳለን። አላህ Subhanahu Wa Ta'ala ባለፈው درساتችን ወይም ተፍሲራችን ላይ سأل سائل بعذاب واقع ብሎን ነበር። للكافرين ليس له دافع መከሰቱ አይቀሬ ከሆነውና ገፍታሪ ተከላካይ የሌለው ስለሆነው ቅጣት ጠያቂ ጠየቀ ብሎን ነበር። ያ ቅጣት ደግሞ ለማነው? ለካፊሮች እንደሚሆን ነግሮናል። መቼ ነው የሚሆነው የሚል ጥያቄ ስለሚያሳድር እሱን መልስ ይሰጠናል አላህ Subhanahu Wa Ta'ala። እና ምን አለ? يوم تكون السماء كالمهل وتكون الجبال كالعهن ولا يسأل حميم حميما إلى آخر الآيات. يوم تكون السماء سماي يمتهن كان كالمهل مالت عند زيت آتلا بمتهن كان على وتكون الجبال ጋራዎችም ተራራዎችም በሚሆኑ ቀን ከልዕህኒ ማለት በተለያዩ ቀለማት እንደተነከረ ሱፍና ንፋስ እንደሚያበረው በሚሆኑበት ቀን ሰማያቶች ቀለም የተነከረ ሱፍ ንፋስ እንደሚያበረው አለ አይደል? ልክ እንደዛ የሚሆኑበት ቀን አለና በዚያ ቀን ነው የሚሆነው አለ። ولا يسأل حميم حميما زمر زمدن بما يطيقበት ቀን ولا يسأل የማይጠይቅበት ቀን حميم زمد حميما زمدن زمر زمدن ወይም ዘመድ ዘመዱን የማይጠይቅበት ቀን ልጁን እናቱን አባቱን እያየዛ ችግር ላይ ዙሮ የማይጠይቅበት ቀን ነው። ዱንያ ላይ ችግር እንኳን ቢያጋጥመን በጎን ልጃችን በጎናችን ስናይ ቢያንስ የኛ ገሳ ይታየን የልጆቻችን የእናቶቻችን ነው የሚታየን አይደለ? አኺራ ግን ከመክበዱ የተነሳ አንድም ሰው ዙሮ ዘመድ አይጠይቅም ማለት ነው። ሱብሃንአላህ። ዘመድ ዘመዱን የማይጠይቅበት ቀን ደግሞ ሳላይ ቀርቶ ይሆናል ምናምን እንዳንል ይበሰሩነሁም ያ አላህ ይበሰሩነሁም እንዲያዋቸው ይደረጋሉ። ያዩዋቸዋል ማለት ነው። እንዲያዋቸው ይደረጋል። ዘመዶቻቸውን እንዲያዩዋቸው ይደረጋል። ያዩዋቸዋል ማለት ነው። ያን ጊዜ የወዱል ሙጅሪሙ አመፀኛ ይመኛል ለው የፍተዲ ሚን አዛቢ የውሚኢዚን ቢበኒህ ከዚያ ቀን ስቃይ ነፍሱን በልጆቹ ፊዳ ሊያሳልፍ ይመኛል። የወዱል ሙጅሪሙ አመፀኛ የሆነው አረመኔ ሰው ክፉ ወንጀል ሲፈጽም የነበረ ሰው ይመኛል ለው የፍተዲ ፊዳ ቢያሳልፍ ሚን አዛቢ የውሚኢዚን የዚያን ቀን ቅጣት ቢበኒህ በልጆቹ በተለይ በወንድ ልጆቹ እንደው አይገርም? በልጆቹ ፊዳ እነሱ ፊዳ ቢያልፉለት እሱ ነፃ ቢወጣ ይመኛል። ከቅጣቱ ክብደት ለራሱ ብቻ ነው የሚጨነቀው ማለት ነው። ምን በልጆቹ ብቻ ወሷሂበቲሂ ወበኒህ አለ። በልጆቹም ወሷሂበቲሂ በሚስቱም ወአኺሂ በወንድሙም ወፈሲለቲሂ التي تؤويه በዚያችም በመታስጠጋው ጎሳው ማን ወፈሲለቲ በጎሳው አለቲ ያቺ ጎሳው ተውህ ታስጠጋውና ተከላከለለት በነበረችው ጎሳው ፊዳ አሳልፎ ራሱን ነፃ ሊያወጣ የሚመኝበት ቀን ነው። የዛን ቀን ይከሰታል ያቅጣት አለ። ምን በዚህ ብቻ ወመን ፊል አርዲ ጀሚዓን ثم ينجيه ወመን ፊል አርዲ ወመን በሰውየም ፊል አርዲ በመሬት ባለው ሰው ሁሉ ጀሚዓን በአጠቃላይ በምድርም ላይ ባለው ሁሉ
ወመን ፊል አርድ ማለት በምድር ውስጥ ባለው ሁሉ ጀሚዓን አለ ሁሉ ማለት ነው። ፊድያ ሊያሳልፍና ثم ينجي ከዛም ነፃ ሊያወጣው ሊያድነው ይመኛል። ከላ ይተው ከላ ማለት ይህ አይነቱ ሁኔታ የሚያዋጣ አይደለም። ይህ አቋም የሚያዋጣው አይደለም። ከላ ይተው ኢነሃ እርሷ አለ ማን እዛ ላይ ዋናው ቅጣት የምንላት እሳት ናትና እሳት ማለት ነው። ለዟ ሳኮ ለዟ ነች አለ ወይም ለዟ ናት አለ። طيب ለዟ ናት እኮ እሷ ማለት እኮ ከሌ ናት እንደምንለው ማለት ነው። እሱ ማለት እኮ ከሌ ነው እኮ እንደምንለው ለዟ የእሳት ስም ነው ይሄ የጀሃነም። ነዛዓተን ሊሸዋ የራስን ቅል ቆዳ የምትመሸልቅ ነች አለ። ነዛዓተን የምትመሸልቅ ማለት የምትገፍ ማለት ነው የምታወጣ ማለት ነው። ሊሸዋ ማለት የራስ ቅልን ቆዳ ማለት ነው። ራስ ቅል ማለት የራሳችን ነው ቆዳ አለው እሱን ግልፍፋ ጋር ምትወስድ ነች። ያ አላህ አንዳንድ ጊዜ ስጋ በኃይለኛው ሲቀቀልና ሲጠበስ እንዴት ነው ከአጥንቱ እንዴት ነው የሚላቀቀው? ውልቅ ይላል አይደል? ከዛ በላይ ነው እንግዲህ የሚለን ነዛዓተን ሊሸዋ የራስ ቅልን ቆዳ መሽልቃ የምታወጣ የሆነችው ለዟ ሆነች። ተድዑ መን አድበረ ወተወላ ተድዑ ትጠራለች እሳት መን ሰውየን አድበረ ከእምነት የዞረንና ወተወላ የሸሸን ከእምነት ያፈገፈገ የዞረንና የሸሸን ሰው ትጠራለች ና ትለዋለች። ዱንያ ላይ ሳለ ከእምነት ያፈነገጠ ከሃዲ ሙናፊቅ እንዲሁም ሙሽሪክ የሆነውን ሰው ትጠራዋለች። አፈግፍጎ የዞረ የሸሸው ሁሉ ወጀማዓ የሰበሰበውን ፈአውዓ ሰብስቦ ደግሞ አስሮ ቋጥሮ ያስቀመጠውን ስስታም ንፉግ ሁሉ ዱንያን ማለት ነው ገንዘብን ሰብስቦ ለሚገባው አካል መቀለብ ላለበት ግዴታ ዘካ መስጠት ላለበት ግዴታ ሳያወጣ ቋጥሮ ላስቀመጠ ወጀማዓ ለሰበሰበ ለከሰበ ማለት ነው። ፈአውዓ ደግሞ ቋጥሮ አከማችቶ ያስቀመጠን ሰው ሁሉ ትጠራለች ና ትለዋለች። የታባክ ትሄዳለህ እኔ ላንተ እኮ ተዘጋጅቼ የምጠብቀው የት ትሄድ ነው እያለች እያጣደፈች እያደነች ወደ እሳት ትማግደዋለች። የዛን ቀን ነው ይሄ ቅጣት የሚሆነው ይለናል። ሱብሃንአላህ የውመ ተኩኑ ሰማኡ ከልሙህሊ ያ ቅጣት በካፊሮች ላይ ተከሳች ነው። ሰማይ የምትሆን ቀን ከልሙህሊ እንደ ዘይት አተላለን። ሱብሃንአላህ የዘይት አተላ ተቀቅሎ ተጠብሶ ምን ልበላችሁ። ወተኩኑ الجبال كالعهن كالصوف المنفوش በሌላ ቦታ ወተኩኑ الجبال كالعهن المنفوش እንደሚለው ማለት ነው እንደተነደፈ ሱፍ ወይም ጥጥ ማለት ነው። ወላ ይስአሉ ሐሚሙን ሐሚማ ዘመዱን አይጠይቅም አላየም እንዳንል ይበሰሩነሁም አረ የለም ያየዋል እንደውም ሲያዩ في أسوأ الأحوال አስቀያሚ በሆነ ሁኔታ እናቱን አባቱን ወንድሙን ሚስቱን ያያል። فتشغله نفسه عن غيره ሌላን ከመጠየቅ የራሱ ነፍስ ቢዚ ታደርገዋለች። አብዱላህ ኢብኑ አባስ እንደሚሉት ከፊላቸው ከፊሉን ያውቃሉ ይተዋወቃሉ አሉ ግን ይሸሻል አንዱ ካንዱ ثم يفر بعضهم من بعد ذلك ለምን لكل امرئ منهم ለእያንዳንዳቸው ሰው የዛን ቀን ሸእኑ ይغኒ ለራሱ የሆነ ቢዚ የሚያደርገው ስራ አለውና አላህ ምን ይላል ወክሸው የውመን ላ ይዚ ዋሊዱን አን ወለዲህ ወላ መውሉዱን ሆ ጃዚን አን ዋሊዲህ ሻ እንዳለው ማለት ነው። ቀንም ፍሩ ይላል ወክሸው የውመን የዛን ቀን ወላጅ ለልጁ ወላጅ ከልጁ ወላ መውሉዱን ተወላጅም ለወላጁ ምንም ነገር መጥቀም የማይችልበትን ቀን ፍሩት ከወዲሁ ይላል። የውመ የፍሩ المرء من اخيه وامه وابيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه እንዳለው ይሄ በሐዲስ ተረጋግጧል። አይሻ ያው ነገ ቂያማ ተከሰከሳላችሁ ወሸላ እርቃነ ገላ ጫማ የለሽ ሆናችሁ ሲባል ወንዱ የሴቱን ሴቱ የወንዱን እያየ በምትልበት ሰዓት አይሻ ነገር እኮ እንደዚህ አይደለም የዛን ጊዜ እኮ ከባድ ነው لكل امرئ منهم يومئذ شأن يغنيه አሏት። ማን ነው ዙሪያ ሰው አውረት የሚያየው የዛን ቀን ራቁት ሆነ ለበሰ ማን ያየዋል? አስለን ሁሉም በየራሱ
አጣብቂ ገብቶ ያሉት ነገር ነው እና ይሄ ነው አይደለም ከወንድሙ ከእናቱ ከአባቱ መሸሽ ብቻ አይደለም እነሱን ወደ ጀሃነም ተማግደው በምድር ያለው ሁሉ ጀሃነም ለሱ ፊት ያልፎለት እሱን ነፃ ሊያወጣው ይመኛል አመፀኛ የሆነ ሰው ግን ከላ لا يقبل منه فداء ولو جاء بأهل الأرض እንደው በምድር ውስጥ ያለን ነገር ሁሉ አምጥቶ ቢሰጥ ይዛን ቀን ያው የሚገኝ አይደለም እንደው ቢገኝና ቢከፍል ነፃ ሊያወጣው አይችልም وبأعز ما يجده من المال ولو بملء الأرض ذهبا ለምን ዓለምን የሞላ ዱንያን የሞላ ወርቅ አያመጣም ልጆቹን ሚስቱን እናቱ ወዘተ ለምን አያመጣም አያዋጣውም ይተው ምንም ዋጋ የለውም ይዛን ቀን አሁን ነው የሰው ልጅ ከዛን ቀን ቅጣት ለመዳን ከፈለገ አሁን ላይ ነውና ተጠንቀቁ ይያለን ነው ኢንሃ ለዟላ እሳት የምትባለው ነገር ክብደቷን ሲገልጻት ለዟ ኮነቻ ለዟ ምንድነው ሲል ነዛዓት ለሸዋናዋ የራስን ቅል ቆዳ ገልፍፋ የምታወጣ ባዶ የምታስቀር የምትመሸልቅ ናታ ጣትን የእግራችን ጣቶች የእጆቻችን ጣቶች ጥፍር ብቻ አይደለም እንደው ጣት ይወላለቀ የሚጠፋበት የሚቃጠልበት ቀን ነው ሩጫ አመልጣለሁ እደበቃለሁ እንዲያይ ደግሞ ታዲው ምን አድበረ ወተወላለው ዱንያ ላይ ሳለ ከኢማን ያፈገፈገ ከእውነት ነገር የሸሸ ሁሉ የምትጠራነች ወጀማዓ ፈአዋ እዚህ ጋር በደንብ ያዙልኝ ወጀማዓ ፈአዋ እሳቲቱ የሷን ለሷ የተፈጠሩን ሰዎች ትጠራለች የቂያም ቀን እንደው ከሚገርማችሁ በምኗም ትጠራው እንዳትሉ ምላሷ ልቅ የሆነ ምላስ አላህ ይፈጥርላታል ምንም እንደው የማይንተባተብ ማለት ነው ከዛ ትጠራለች ከዛም በኋላ ከመህሸሩ መካከል ተለቃቅማቸዋለች ልክ ዶሮዎች ወይም በራሪዎች የተበተነላቸውን ስንዴ እንዴት ነው የሚበሉት ሜራ ማሽላ በቆሎ እንዴት ነው የሚለቅሙት እንደዛ ተለቅማቸዋለች እየመጣች وذلك انهم كانوا ممن ادبر وتولى ያው በቀልባቸው ያስተባበሉ በተግባራቸው ከመስራት ያፈገፈጉ የሸሹ ስለነበሩ እነሱን ተሰበስባለች ወጀማዓ ፈአዋ ማለት ገንዘብን አንዱን ካንዱ አከማችቶ በሐራም ሰብስቦ ፈአዋሁ ማለት አይ አውካሁ ያሰረው የቋጠረው ማለት ነው ወመና ሐቅ الله منه ያ አላህን ሐቅ የከለከለ ከዛም የሚስቱ ቀለብ ሊኖር ይችላል የልጆቹ መቀለብ የነሐባቱን ወዘተ የሚገባቸውን አካሎች ያልሰጠ ዘካንም ያልሰጠ የሆነውን በሐዲስ እንደተገለጸው ነብዩ አለይሂ ሰላቱ ወሰለም ላ ቱዒ ፈዩዒ الله عليك ያሏት አንዷን ሴት አትቋጥሪ አላህ እንዳይቋጥርብሽ ወይም አትቁጠሪ የስስት መቁጠር አትቁጠሪ እንዳልሁ ማለት ነው አብዱላህ ኢብኑ ሐኪም የሚባለው አዝመራ ወይም ከስቦ አያስራውም ነበር ክፍቱ ነበር የሚያስቀምጠው ይላል ለምን ወጀማዓ ፈአዋ ብሏል አላህ ሰብስቦ የቋጠረው ብሏል ለምን ቋጥራለሁኝ ደሞ ተጠያቂ ሊሆን ይሉ ነበር አልሐሰን አልበስሪ ምን ይላሉ መሰለ የብነ አደም ይላሉ የአደም ልጅ ሆይ ሰሚዕተ ወዒድ አላህ የአላህን ዛቻ ሰምተሃል አይደል ወጀማዓ ፈአዋ የሚለውን ثم اوعيت الدنيا ከዛም ዱንያንም ተሰበስባለህ አይደለ ጉር ነው ይሉ ነበር ወጀማዓ ፈአዋ ማለት جموعا قموما للخبيث ቆሻሻው ሁሉ ወለድ አራጣውን ሐላል ያልሆነው ሁሉ የሚሰበስብ ከዚያም ደግሞ ቋጥሮ የሚያስቀምጥ ንፉግ የሚሆን በማለት አላህ Subhanahu Wa Ta'ala ይወቅሳል ከዚህ ነገር ነፃ ለማውጣት ይሄ ቅጣት እንዳያገኘን እዚህ ጋር የተጠቀሱ ባህሪያቶችን መራቅ አለብን ማለት ነው هذا والله اعلم وصلى الله وسلم على نبينا محمد وعلى اله وصحبه اجمعين والسلام عليكم ورحمة الله وبركاته